ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እሺ፣ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል፣ መጀመሪያ ላይ ጎዳና የነበርኩ ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ አሁን ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰስ ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘው። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተፈጠረ? ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ ያ መኪና ሚስጥሩን ነገር ጠንቋይ ተቀለባለህ። ነገርኩህ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር እንቁላል ሸጣል፣ ሊስትሮ ሰርተሃል፣ ግን ዋናውን ነገር ሀብቱ በምን መጣ ነገር ነው። ሰልፍዬ ምሸጥ ነበር እኮ። ሚስጥሩን ንገረን እያልኩህ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ነገር አንተ እንዲማር አትፈልግም? ንገረን። ምንድን ነው ይሄ? ምንድን ነው የትኛው?